በዚህ ኢትዮጵያ ውስጥ የሚቃኙ ደጋፊዎች አሉ፣ የሚዲያ ደጋፊዎች አሉ፣ የሚዲያ ሰራዊቶች አሉ። ዛሬ ቴዲ መግለጫ ተከለከለ ሲባል ተቃዋሚ መስለው ይመጣሉ። ተቃዋሚ መስለው በአንድ በኩል ሲመጡ ዋነኛ ዓላማቸው ስለተጋለጡ ቴዲ ስላጋለጣቸው ከድንጋጤው የመጣ አስተሳሰብ በብልጽግና ውስጥ የሐሳብ ክፍል ቢፈጥርም ስልታዊ ደጋፊዎች ደግሞ አሉ። እኔ አሁን በምስል በማስረጃ አንዳንድ ካድሬዎች አሉ ሚዲያ ላይ ሐሳብ የሚሰጡ የእነሱን ይዘን አንመጣ፣ ስማቸውን አንጠራ፣ ዋጋ የላቸውም፣ የረከሱ ካድሬዎች አሉ። ስለዚህ ኢትዮጵያዊነት እነሱ የሚያቀነቅኑትና ቴዲ ያለው ኢትዮጵያዊነት ፈጽሞ የሚለያየ ፈጽሞ ነው የምነግራቸው። ስለዚህ ቴዲ አፍሮ ላይ ቂም ተያዘ። አንዱ ያስተሳሰብ ቂም ነው። ያስተሳሰብ ቂም ደግሞ ጸረ ኢትዮጵያኒዝም የሆነ አመለካከት ስልጣን ላይ ያለ ኃይል የጥቅማችንም የስልጣናችንም እንቅፋት ነው ብሎ ስለሚያስቡ ቴዲን አይፈልጉትም። ስለዚህ አስተሳሰብ ጸባላቸው ከቴዲ ጋር። በሌላ በኩል ቴዲ እያጋለጠው ያለው በአገዛዝ ውስጥ ያለው ስብስብ አድርባዩን፣ አስመሳዩን፣ ነዋይ አፍቃሪውን፣ ሆዱን የሚወድ አገሩ እየፈረሰ ቆሞ የሚመለከተው ስለሚመለከተው ከቴዲ ጋር አንቲ ናቸው። እነዚህ ሰዎችም ቴዲን ይቃወሙታል። በስፋት ዘመቻ ውስጥ ዛሬ ገብተው ከምን ጋር እያገናኙት ነው? ከምን ጋር እያገናኙት ነው? የጽናት ሚዲያ ቤተሰብ ዛሬ እያገናኙት ያሉት ቴዲ በዋናነት በዚህ አስተሳሰብ ውስጥ ከአጫሉ ጋር እያገናኙት ነው። ቴዲን እንደ አጫሉ አያችሁ። ዓላማው ሐሳቡ ከጀርባ ያለው አመለካከት ምንድን ነው ብሎ ለሚተነትን ሰው ግልጽ ነው። ስለዚህ ቴዲ ከዚህ ስራዎቹ ጋር ከዚህ ሰጣ ገባ ጋር ራሱን የማያላቅ ከሆነ እነማን አሉ? የሻዕቢያ ኤጀንቶች አሉ፣ ከጀርባ አሉ። ከዚህ በፊት ግንቦት ሰባት አለ ነበር የሚባለው። አሁን ግንቦት ሰባት የቤተ መንግስት ምንጣፍ ጎታቸው ነው። አሁን ማን አለ? ከሻዕቢያዎች አሉ። ይሄ ብልጽግና ተደማሪውና በዋናነት ካድሬው። ስለዚህ ከማን ጋር ያገናኙታል? ከአጫሉ ታሪክ ጋር። የአጫሉ ታሪክና የቴዲ ታሪክ ፈጽሞ የሚለያዩ፣ በአስተሳሰብም በዓላማ የሚለያዩ ናቸው። በኢትዮጵያዊ አስተሳሰባቸው የሚለያዩ ናቸው። እንደ አጫሉ ብለው ከሻዕቢያ እጅ ጋር አለው ብለው ቴዲም ወደ ምን እያስገቡት ነው? ወደ ፍርሃት ውስጥ። ሌላ ጥቃት ሊመጣብህ ይችላል። ስለዚህ ሻዕቢያን ማስደሰት እና በዚህ ጉዳይ ላይ ለተቃውሞ ራሳቸውን የሚያዘጋጁት ከቴዲ ጋር የተሰለፉት እነዚህ ያሎች ናቸው የሚል ፖለቲካዊ ናሬሽን እየመጣ ነው። በነገራችን ላይ እያንዳንድ ሰው ይህንን መገንዘብ አለብህ። ብልጽግና ወዶ ሳይሆን በግዱ ቴዲን ይጠብቋል። በነገራችን ላይ ወዶ ሳይሆን በግዱ። እኔ የምላሴን ያህል እውነት ነው የምናገር። ቴዲና አጫሉ ይለያያል። ፈጽሞ ነው የሚለያይ። ፈጽሞ ብልጽግና የሚባል መንግስትን ሳይሆን መሰረቱ ላይ አደጋ ሊሆን ይችላል። አደጋው ከባድ ነው። ቴዲ ሲምቦል ነው። ቴዲ ብሔራዊ ሰንደቅ ዓላማ። ቴዲ ዘፋኝ አይደለም። ቴዲ ዘፋኝ አይደለም። ለ130 ሚሊዮን ህዝብ ዘፋኝ አይደለም። ዘፋኝ አድርጎ የሚያየው ሰው እነ ካሙዙ ካሳ ምናምን አሉ። ቴዲ ከዛ በላይ ብሔራዊ አርማ ሆኖ የተተከለ ሰው። ስለዚህ ብሔራዊ አርማውን እንዳጫሉ እኩል ልታየው ፈጽሞ የማይመስል ነገር ነው። የማይመስል ዳይማኝ በአመለካከት በአስተሳሰብ እንደዚሁም በህዝብ ቅቡልነት ቴዲ አፍሮ ኦሮሞ የሆነ ሰው ቴዲን ይወደዋል። ትግሬ የሚሆነ ሰው ቴዲን ይወደዋል። ምናልባትም አሁን ዶክተር ዮናስ ዘውዴ ከተናገረው እውነተኛ የውስጥ መረጃ ካየነው ምናልባት ያስተሳሰሪያ ላይ ቴዲ ሲቃወም የነበረው ስርዓቱን እንጂ ብሔር እንዳልሆነ በተጨባጭ አስመስክሯል። በተጨባጭ ነው የምነግራቸው። ይሄ ሰነድ ነው። የትኛውንም ብሔር ቴዲ
አገዛዙ የሄደበት የፖለቲካ ፍልስፍናና አመለካከትን የተቃወመው ይሄንን ነው በአርት ያሳየው ዶክተር ዮናስ ዘውዴ ማስረጃ ሆኖ ማህተም ሆኖ መጥቷል። ስለዚህ የትግራይ ብሔርተኛ በሰዓቱ ከቴዲ ጋር ድንጋይም ሲወራወር የነበረ አሁን መግቢያ የለው። በጣም 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 በሚገርም ሁኔታ ጎንበስ ብሎ እኔ በእኔ አመለካከት እኔ ከወገቡ ጎንበስ ብሎ አክብሮት ውስጥ እንደሚገባ ተስፋ አደርጋለሁ። በጣም በጣም በዚህ ደረጃ መረጃው ስለወጣ ማለት ነው። ስለዚህ ስርዓት አመለካከት የተቃወመ ሰው በእርስ በርስ ጦርነት እንኳን እኔ አልገባም ነው። ዛሬ በተለያየ አመለካከት በተለያየ የፖለቲካ አመለካከት ከቴዲ ጋር የማይስማማ ሰው ሊኖር ይችላል። በሀገሩ ጉዳይ ላይ በአንድነቱ ጉዳይ ላይ ከቴዲ ጋር የሚስማማው ግን ብዙሃኑ ህዝብ ነው። ብዙሃኑ ለዚህ ጥሩ ማሳያ ብልጽግና ውስጥ ያለው 16 ሚሊዮን አብይ አህመድ የሀገሪቱ ጠቅላይ ሚኒስትር እኔ ነኝ ሙሴ እኔ ነኝ ወደ ትንሣኤ የምወስዳችሁ እያለ የሚሰብካቸው ደስ ሲለው እዚህ አዳማ ደስ ሲለው ባህር ዳር እየወሰደ ስልጠና ምናምን እያለ የፖለቲካ ሀው ስልጠና የሚሰጣቸው ካድሬዎቹ 2/3 እውነተኛ ምርጫ ቢደረግ በእርግጠኝነት ነው የምነግራችሁ የቴዲ ደጋፊዎች ናቸው። ይሄን አብነት ተቀበል። ስለዚህ ብልጽግና ራሱ የቆመበት አስተሳሰብ ከቴዲ አይበልጥም። ከአብይ የተሻለ ለኢትዮጵያ ቴዲ አስፈላጊ ነው። ከአብይ የተሻለ ነው የምነግራችሁ። አብይ በህይወት ባይኖር የሚፈርሰው ኢትዮጵያ ብልጽግና ነው። ይቅርታ፣ አብይ በህይወት ባይኖር አደጋ ውስጥ ገብቶ የሚፈርሰው ብልጽግና ነው። አገዛዙ ነው፣ ካድሬው ነው የሚበተነው። የቴዲ አለመኖር ግን አደጋ ውስጥ ገብቶ የሚያፈርሰው አገሪቷ ነው። ስለዚህ ከአጫሉ ጋር ታያይዘው በፍጹም የሚያዝ አይደለም። ከ130 ሚሊዮን ህዝብ ጋር መፋለም ማለት ነው። ይሄ በጣም አደገኛ ነው። ስለዚህ ከአጫሉ ጋር ለማወዳደር ካድሬው ፖለቲካ ናሬቲቭ ይዞ ሲመጣ በዋናነት ቴዲ ማሸማገግ ላይ የተፈለገው አርፈ ተቀመጥ፣ አደጋ ውስጥ እየገባህ ነው፣ ካንተ የፖለቲካ አስተሳሰብ ሻዕቢያ አለ ብሎ ወደ ሻዕቢያ ጣታቸውን ሲቀስሩ እንስቅባቸዋለን ብቻ ሰው በልካቸው መልስ እንመልስላቸዋለን። በቁመታቸው ልክ እናስታጥቃቸዋለን። የብልጽግና የፖለቲካ አስተሳሰብ በዚህ ደረጃ መገምገም ያስፈልጋል ብዬ አስባለሁ። ስለዚህ ይሄን አመለካከት የሚያመጡ ሰዎች ብልጽግና ውስጥ ከቴዲ ጋር በተያያዘ ከፍተኛ የሆነ ድንጋጤ ሲመጣ ክፍል ተፈጥሯል። የአይዲዮሎጂ ክፍል ተፈጠረ። ሁለት አይነት ክፍል ነው የተፈጠረው። የጽናት ሚዲያ ቤተሰብ ሁለት አይነት፣ አንደኛው ኦሮሞም ቢሆን ከቴዲ ጋር ቢያንስ የምጋራው አገር አለኝ፣ ስለዚህ ለምንድን ነው የሚከለከለው የሚል አመለካከት በብልጽግና ውስጥ ክፍል ሲፈጠር፣ በብልጽግና ውስጥ ደግሞ ያለው በዋናነት ከፍተኛ የሆነ ፖዚሽን ላይ ያለው በተለይ በጸጥታ ውስጥ በምናምን ያለው የቴዲ መከልከል ከፍተኛ ኩርፊያ ውስጥ ከቷቸዋል። በአገዛዝ ውስጥ ያለ ተጨባጭ መረጃ ነው የምነግራችሁ። በተለይ በጸጥታ መዋቅር ውስጥ ከዚህ በፊት የምንናገረው ኦህዴድ አፍራሽ ነው፣ የኦህዴድ ዓላማ የማፍረስ ዓላማ ነው፣ የቴዲን ኢትዮጵያዊነት የሚጋራ አይደለም ብለን ስንናገር በተጨባጭ ነው አሁን ክፍል እየተፈጠረበት በከፍተኛ ደረጃ በጣም ድንጋጤ ውስጥ ገብተዋል። ይሄ ሰው ወዴት እየሄደ ነው፣ ወዴት እየወሰደን ነው የሚለው በከፍተኛ ደረጃ ፖለቲካዊ አለመተማመን ውስጥ እንዲገቡ አድርጓቸዋል። ቴዲ አፍሮ አንድ የፖለቲካ ርዕዮተ ዓለም እየሆነ እየመጣ ነው ብላችሁ ለዚህ ነው በጣም የሚገርም ነው። ከዘፈን በላይ እየሆነ ነው ይሄ ሰው ከዘፈን በላይ። ስለዚህ ይሄ ድንጋጤ ሲመጣ ከቴዲ ጋር ለማያያዝ ፖለቲካዊ ናሬቲቭ እየመጣ ያለው አንድም ከሻዕቢያ ጋር ነው፣ በሌላ በኩል በጣም ከቴዲ ጋር አቻ ለማድረግ ከአጫሉ ጋር የሄዱበት ፖለቲካዊ ትርክት የድንጋጤያቸው መንፈስ የሚያሳይ እውነተኛ ማንነታቸውን ደግሞ ህዝቡ በስፋት እያወቀ መጣ። ከዚህ በፊት የነበረው የፖለቲካ ዲስኮርስ ሁሉ ተቃዋሚዎቹ ምንድናቸው የሚባሉ የግብፅ ተላላኪ፣ የሻዕቢያ ተላላኪ፣ ጸረ አብይ፣ ጸረ ኢትዮጵያዊነት አይደለም የሚባለው። በተለይ ከዚህ ከአሰብ ወደብ ጋር ካያችሁ በስፋት አብይ የአሰብ ወደብን
ፈልጎ ሳይሆን ለስልጣን ማስረዘሚያ ነው የሚጠቀመው የሚል የፖለቲካ መከራከሪያዎቻችን እነሱ ናቸው። ይህንን ለሚከታተል ሰው ግልጽ ነው። የጽናት ሚዲያ ቤተሰብ ሀሳብ ስጡበት። ይህንን ስንናገር የግብፅ ተላላኪዎች የሚሉን እነዚህ ቡድኖች ይሄ የብልጽግና ተደማሪ ስብስብ ዛሬ እኛን አይደለም ቴዲ አፍሮን ከሻዕቢያ ጋር ለማገናኘት እየሄዱ ቴዲ አፍሮን መግለጫ አትሰጥም፣ ስራህም ወደ አደባባይ አይመጣም፣ ቴዲም ዳታውን ይዘጋለው፣ አብይ አህመድ በቴዲ ስራዎች ላይ አኩርፏል የሚል አመለካከት አደባባይ ላይ ከኛ ሳይሆን ከአርቲስቱ እየመጣ ነው፣ ከቅርብ ሰዎች እየመጣ ነው። ይሄ ሲመጣ የእነዚህን ሰዎች ኢትዮጵያዊነትና ለሐሰብ ነው ወይንስ ለሆዳቸው ነው ለስልጣናቸው ነው ብሎ ለሚገመግም ሰው ግልጽ ነው። ብልጽግና ማን ነው ብሎ ለሚገመግም ሰው የብልጽግናን የፖለቲካ ሁኔታ በቀላሉ መረዳት ይቻላል። ስለዚህ አሁን አደባባይ ላይ ቴዲ እያጋለጠው ነው። ኢትዮሪካ ብዙ ጣጣ ይዞ እየመጣ ነው። በጣም በሚገርም ሁኔታ ደግሞ አሁን አንገቱ ደፍቶ ተከፍቶ ጎዳናውን እጠቀምበታለሁ፣ ህዝባዊ እምቢተኝነት ወደ አደባባይ ሊመጣ ይችላል የሚል ብልጽግና ፍርሃት ውስጥ ባለበት ጊዜ ላይ የውሸት ምርጫ አደርጋለሁ በሚልበት ሰዓት ላይ ቴዲ አፍሮ እንደነዚህ አይነት ስራዎችን አደባባይ ላይ ሲያመጣ ግራ ከመጋባትም በላይ ብልጽግና ትክክለኛ የኢትዮጵያ አሻጋሪ ነው ብለው በተወሰነ መልኩ አምነው የተቀላቀሉ እነ ዶክተር ዮናስ ዘውዴ አደባባይ ላይ መጥተው ተቃውሟቸውን እየገለጹ ነው። ልብ በሉ። ይሄ የስርዓት መፍረስ ማሳያ ነው። አንድ ስርዓት ሲፈርስ በዋናነት የሚፈርሰው ከድጋፍ መሰረቱ ይጀምራል፣ ከደጋፊዎቹ ይጀምራል። እየተንጠባጠበ ብልጽግና እየመጣ ነው። አሁን ደጋፊው በቴዲ ተንጠባጠበ። ከዚህ በፊት ዝም ብለው የተቀመጡ ሰዎች ሁሉ ወደ አደባባይ መጡ። እነ ቬሮኒካ እኮ መጡ። የጽናት ሚዲያ ቤተሰብ ቬሮኒካ ምንድን ነው ያለችው? በተጨማሪም ሳይቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬም ስትመሰክር ፈጣሪውን የሚያከብር በጸሎት ቤት የሚተጋ ሰው መሆኑን ካሰፈረችው መረጃ ለመረዳት ተችሏል። ቬሮኒካ አዳነ አደባባይ ላይ በዚህ ጉዳይ ላይ ያንተ ጉዳይ አይደለም የኛም ጉዳይ ነው አለች። ፖለቲካዊ ጉዳይ እኮ አይናገሩም እኮ እስከዛሬ ድረስ። ምክንያቱም ፖለቲካዊ እንድምታ ያለው የቴዲ ክልከላ ዝም ብሎ አይደለም። አብይ አህመድ በስልክ ነው የከለከለው። በነገራችን ላይ ይሄ መላው በተለይ የኢትዮጵያን ፖለቲካ በጣም ሩቅ ለሆነ ሰው ካልሆነ በስተቀር ማንንም መናገር ማስረዳት አይጠበቅብንም። ቴዲን የከለከለው በቀጥታ አብይ አህመድ ስልክ ከልክሎ ደህንነት ልቆ ሲያስከለክለው አብዛኛው ዝም ብለው የነበሩ ከዚህ በፊት ፖለቲካዊ የሆኑ ጥቃቶች፣ የተለያዩ በደሎች በሀገሪቱ ውስጥ ሳይፈጸም ቀርቶ አይደለም። ግን በተወሰነ መልኩ አብዛኛው አርቲስት በዝምታ ድባብ ውስጥ ያለፈበት መንገድ ትክክል ነው ብዬ ባላምንም ቴዲ ግን አነሳቸው። ከመቃብር ላይ ፈንቅሎ ነው ያነሳቸው። በነገራችን ላይ ፈንቅሎ ሲያነሳቸው ቬሮኒካ አዳነ አደባባይ ላይ ቁጣውን እየገለጸች ነው። አብርሃም ወልዴ አደባባይ ላይ መጣ። የአንተ ስራማ ይናፍቀኛል። ማክሰኞ ላይ ሆኜ ሐሙስን ሳስበው ከፊቴ ደግሞ ሮብ እንዳለ ሳቅ የቀኑን መርዘም እያሰብኩት ጨነቀኝ። እንዴት አይነት መልእክት እያስተላለፍ እንደሆነ ተመልከቱ። ስለዚህ ዝምታ ውስጥ የገባውን አርቲስቶች ወደ አደባባይ ያመጡት እያሰባሰባቸው ነው። ፖለቲካዊ ውሳኔውን ቴዲ አፍሮ በጥበብ ስራዎቹ ደግሞ የጥበብ ሙያተኞችን እየሰበሰበ ነው። ፖለቲከኛውን እየሰበሰበ ነው። ማህበራዊ መሰረቱን እየሰበሰበ ነው። የፍርሃት ቆፈኑን እያሸነፈው ነው። ያገዛዙን ፍርሃት ደግሞ በእጥፍ እየጨመረበት ነው። አሁን ቴዲ አፍሮ አጥቂ ሆኗል። ደንበኛ አጥቂ ሆኗል። አገዛዙ ደግሞ ተከላካይ ሆኗል። ልብ ብላችኋል። ቴዲ አሁን በከፍተኛ ደረጃ ማጥቃት ውስጥ እየገባ ነው። በዚህ ሁኔታ ስርዓቱን እየከፋፈለው ሲመጣ ከቴዲ መከልከል ጋር በተያያዘ ውስጣዊ ክፍል ከመፈጠሩ ውጪ
በሙዚቃ ስራ ውስጥ ደግሞ በተለይ አንዱ ስራው ህዝቡን ሊያነቃንቅ የሚችል ስራ እንደሆነ ብልጽግና ገብቶት ደንግጧል። ለዚህ ነው ዶክተር ዮናስ ምንድን ነው አሳ ጎርጓሪ ዘንዶ ያወጣል፣ አሳ ጎርጓሪ ዘንዶ ያወጣል ብሎ የሚነግራቸው ለነ አዳነች ነው፣ ለአብይ አህመድ ነው። ትንሹን ነካክተህ ትልቁን ታወጣዋለህ፣ ቴዲን ነክተህ አመጹን ታመጣዋለህ፣ ቁጣውን ታመጣዋለህ፣ የስርዓት መለወጥ መነቃነቅን ታመጣዋለህ። ቴዲ ራሱ ሀገር ነው፣ ሰንደቅ ዓላማ ነው፣ ብሔራዊ መዝሙር ነው። በነገራችን ላይ የቴዲ ዘፈኖች መዝሙሮች ናቸው። ስለዚህ አሳው የሚጎረጉረው ዘንዶን ያወጣዋል። ዘንዶ ማን ነው? ዶክተር ዮናስ ነው የገለጸው። የጽናት ሚዲያ ቤተሰብ ይህንን ጽናት ሚዲያ አይደለም የገለጸችው። ዶክተር ዮናስ ዘውዴ የአዲስ አበባ ምክር ቤት ካቢኔ የነበረ አሁን ብልጽግና ለቆ በውጭ በስደት የሚኖር ነው። ቁጣው እየመጣ ነው። ትንሹን ነገር ነክተህ ትልቁ ጉዳይ እየመጣብህ ነው እያለ ምስክርነት እየሰጠ ነው። አብርሃም ወልዴ ምንድን ነው ያለው? አብርሃም ወልዴ ቴዲ የነካው ነገር ሁሉ ያስለፈልፋል፣ ያስጨዋል። ስለዚህ አሁን የምሰማው ጩኸት ሁሉ የቴዲ ስራዎች ገና ከወዲሁ እየናፈቁኝ ነው። በሚገርም ሁኔታ የቁጣው የድጋፍ መሰረቱን ቴዲ እየሰበሰበው። ስለዚህ ቴዲ ማስቆምም አይቻልም፣ መከልከል አይቻልም። እንዳጫሉ ጋር እኩል አወዳድረህም ቴዲ ላይ ማስጨነቅ አትችልም። በነገራችን ላይ አራት አይን ያለው ህዝብ በጣም በጣም ብዙ ነው። ዛሬ አይምሰልን፣ ትናንት አይምሰልን። ዛሬ ሌላ ቀን፣ ዛሬና ትናንትና በጣም ይለያያል። ስለዚህ የጽናት ሚዲያ ቤተሰብ ድምፅን አስተካክለው በደንብ እንዲሰማ ይሉኛል። አይሰማም እንዴ? የጽናት ሚዲያ ቤተሰብ የመጨረሻ ድምፅ ላይ ነው ያለው። እንግዲህ ፒሲ ላይ ያለው ድምፅ የሚያሳየው እሱ ነው። ስለዚህ የጽናት ሚዲያ ቤተሰብ ከቴዲ ጋር በተያያዘ ነገ በጣም እየተጠበቀ ነው። ኮመንት ላይ 888 እያሉ የጽናት ቤተሰብ ቢገልጹልን ደስ ይለናል። በተለይ ኮመንት የምትሰጡ ሰዎች 888 ለጽናት ሀሳብ አትስጡ። 88 ራሱ ኮድ አለ ለባለቤቱ በቀጥታ ማለት። ስለዚህ በነገው ዕለት ነገ 8 ሰዓት ላይ አብዛኛው ህዝብ ኢትዮሪካ የቴዲ ስራ የሚጠብቀው ከመጓጓቱ በላይ ሊፈጠር የሚችለው ከፍተኛ የሆነ ህዝባዊ መሰረትና ንቅናቄ በሚገርም ሁኔታ ተጠባቂ አድርጎታል። ጽናት ሚዲያ በተለይ በአዲስ አበባ በ23 የመረጃ እንቅስቃሴያችን 8 እየሰጣችሁ ዛሬ የጽናት ቀን አይደለም፣ የኢትዮ ሪካ የቴዲ አፍሮ ቀን ዋዜማው ነው ዛሬ። ስለዚህ በዋዜማው ላይ ሀሳባችን ሁሉ 8 ብልጽግና ያየዋል፣ ካድሬው ይመለከተዋል፣ ኮድ አለው። 8ኛ በዓለ ሲመት ላይ ከ8 ዓመት በኋላ 2018 ሚያዝያ 8ኛ ወር የሚገርም ነው። ቅኔ ነው ይሄ ራሱ እኮ ግጥም ቢወጣው ዘፈን ነው በነገራችን ላይ ምንም ጥያቄ ነው። ስለዚህ ቴዲ የነገውን ተጠባቂ የሆነው ስራው ላይ እኔ ምናልባት ሪከርድ እንደሚሰብርና ከዚህ በፊት ከነበረው ጊዜ ሁሉ በተለየ መልኩ ከፍተኛ ንቅናቄ እንደሚፈጥር ተስፋ አደርጋለሁ። በጣም ከዚህ መንፈስ ጋር በተያያዘ አሁን ድረስ ተቃውሞ፣ አሁን ድረስ ቁጣው እየበረታ ነው። አንድ ነገር ላሰማችሁ። የጽናት ሚዲያ ቤት በቴዲ ጉዳይ ላይ ምስክርነት ብዙ ሰዎች ይሰጣሉ። እኔ እንደምታውቁት ፖለቲካዊ የሆነ ሁኔታውን ነው እማየው። ከቴዲ ጋር አብረን የምንቆመው በምንም አይነት መመዘኛ፣ በምንም አይነት መከራከሪያ የቴዲ አስተሳሰብ የኛ ሀሳብ ስለሆነ የቴዲ መገፋት የኛ መገፋት ነው። በነገራችን ላይ ተገፍተናል። በገዛ ሀገራችን ላይ ቴዲ የተገፋው መገፋት ደርሶብናል። ቴዲ የታሰረው እስር ቤቱን አይተነዋል።
መሰደዱን አይተነዋል። ስለዚህ ከቴዲ ጋር መቆም እውነተኛ ከሆነ ማንነት ጋር ወዳጅነህ መሐርና ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጠናል። አጠገቤ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ። ከዛ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ቅዱስ ስፍራ ለአንተ የተለየው ቦታ የትኛው ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለኝ። ከዛ አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት ከላሊበላ፣ ከአክሱም፣ ከግሸን ከመሳሰሉ ለአንተ ልዩ ቅዱስ ቦታ የትኛው ነው? ቴዲ ፈገግ ብሎ አየኝና ሁሉም ቅዱስ ስፍራዎች ናቸው፣ አከብረዋለሁ። ለኔ ቅዱስ ቦታ ግን ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱና የተከበሩ ናቸው። የጽናት ሚዲያ ቤተሰብ ይሄንን ታሪክ ደግመን እንስማው፣ አንድ ጊዜ እንስማው። የቴዲ ኢትዮጵያ ዶክተር ዘመዴነህ የገለጸው በደንብ መስማት ስላለብን ነው። አንድ ጊዜ ይሄንን ዝምተኛው ቴዲ አፍሮ ዶክተር ወዳጅነህ መሐርና ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጠናል። አጠገቤ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ። ከዛ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ቅዱስ ስፍራ ለአንተ የተለየው ቦታ የትኛው ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለኝ። ከዛ አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት ከላሊበላ፣ ከአክሱም፣ ከግሸን ከመሳሰሉ ለአንተ ልዩ ቅዱስ ቦታ የትኛው ነው? ቴዲ ፈገግ ብሎ አየኝና ሁሉም ቅዱስ ስፍራዎች ናቸው፣ አከብረዋለሁ። ለኔ ቅዱስ ቦታ ግን ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱና የተከበሩ ናቸው። የጽናት ሚዲያ ቤተሰብ እንግዲህ ቴዲ አፍሮ ዶክተር ዘመዴነህ ስለ ቴዲ ያስቀምጠው በቴዲ ውስጥ ያለችው ኢትዮጵያ አብይ ውስጥ አለች። ፍርዱን ለእናንተ፣ ፍርዱን ለአድማጭ ተመልካቾቻችን። የብሔር ጥላቻ የለውም። የብሔር ፖለቲካን ግን ቴዲ አይቀበልም። ፖለቲካዊ አስተሳሰቡ መብቱ ነው። ሀገራዊ ስሜቱ ግን ምናልባት አብይ አህመድ ኦህዴድን ተቀላቅሎ የኦሮሞ ብሔርተኝና የሆነ ድርጅት ኦህዴድ ተቀላቅሎ በውስጥ ትግል ወደ ስልጣን የመጣ ሰው ልብ በሉ። ስለዚህ የዘር ፖለቲካን ተቀብሎ ነው የገባው። የዘር ፖለቲካን ተቀብሎ ከገባ ሰው ጋርና በዛ አድርጎ የውስጥ ትግል ታግሎ የመጣ ሰው ከቴዲ ኢትዮጵያዊነት ጋር ፈጽሞ አይገናኝም። ፈጽሞ የሚወዳደርም አይደለም። የቴዲ ኢትዮጵያዊነት ግን የሚጠራው ብሔር የለም። በተለየ መልኩ ሊያስደስተው የሚፈልገውን ብሔር የለም። ለዚህ ጥሩ ማሳያችን ዶክተር ዮናስ ዘውዴ የተናገረው ጥሩ ማሳያ ነው። የእርስ በርስ ጦርነት ላይ ከኛ ጋር ተሰለፍ ሲባል እምቢ ብሎ አላደርገውም ብሎ መቆሙ ጥሩ ማሳያ ነው። ቴዲ ምን አይነት ባህሪ ያለው ፖለቲካ አመለካከቱስ ምንድን ነው የሚለው ራሱ ከዚህ በፊት የገለጸው ስሙት።
ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። እዚህ ጋር እጨርስላችኋለሁ። የጽናት ሚዲያ ቤተሰብ እዚህ ጋር የተናገረውን ነጥብ ማየት ያስፈልጋል። ቴዲ አፍሮ የኪነ ጥበብ ባለሙያ ቢሆንም አርቲስት ቢሆንም በሙያው ሙያዊ ስራውና ሙያዊ አገልግሎቱ ሌላ ጉዳይ ነው። ይሄ ማለት ግን በኢትዮጵያ ፖለቲካ ላይ አይመለከተውም ማለት አይደለም። ኦህዴድ መንጋው አንተ እኮ አርቲስት ነህ፣ በኢትዮጵያ ፖለቲካ ላይ ምን አገባህ፣ ለምን ጣልቃ ትገባለህ የሚል መከራከሪያ የሚያቀርቡ አሉ። ይሄ በጣም ጨቅላነታቸው ማሳያ ነው። የትኛውም ዜጋ የትኛውም ሰው በሀገሩ ፖለቲካ ላይ የግድ መሳተፍ ያገባኛል ማለትም መብቱ ነው። ሎተሪ ከሚያዞረው ጀምሮ ከፍተኛ የሀብት መደብ ላይ ያለ ሰው እድሜው ለአቅመ አዳም የደረሰ ማንኛውም ሰው ምርጫ ካርድ አውጣ እኮ የሚባለው የዜግነት ማረጋገጫ ስለሆነ፣ ስለዚህ ፖለቲካዊ መብቶች ኢኮኖሚካሊ መብቶች የምጠይቀው በፖለቲካ ጥያቄ። ስለዚህ ፖለቲካ ማንም ሰው ሊመለከተው ግድ ነው፣ ይመለከተዋል። ዜጋ ነው። ዜጋው የሚመለከተው ከሆነ ዜጋው ደግሞ መጠየቅ ይችላል። መጠየቅ ይችላል ሲባል በሁለት ጉዳይ ላይ መጠየቅ ይችላል። አንደኛ ፖለቲካዊ ጥያቄዎችን ተደራጅቶ መጠየቅ ይችላል። ሁለተኛ ሐሳቡን በመግለጽ መሞገት ይችላል። ለምሳሌ እኔ ፖለቲካ ድርጅት ውስጥ ገብቼ ከ97 ጀምሮ የተለያዩ ድርጅት ላይ እየታገልኩ ነው። በትግል ላይ ያለሁት ለምን? ፖለቲካዊ ጥቅሞችን ለማስጠበቅ። በተመሳሳይ አንድ አርቲስት ከፈለገ ደበበ እሸቱ እኮ እነሱ ትናንትና ደቤ የብልጽግና ደሴት ማህበርተኛ ብለው ነፍሱን ይማረውና ሲጮውለት አብይ አህመድ ሲጽፍለት ምናምን የነበረ ሰው እኔ የነበርኩበት ድርጅት አንድነት ፓርቲ ላይ ደበበ እኮ የስራ አስፈጻሚ አባል እኮ የማዕከላዊ ኮሚቴ አባል እኮ አርቲስት ነው። ቅንጅት ላይ ከፍተኛ አመራር ነው። ስለዚህ ደበበ የሚያገባው ፖለቲካ ደበበ ብልጽግናን ሲደግፍ ትክክል ከሆነ ለአብይ አህመድ ቴዲ አፍሮ ከፈለገ ተቃዋሚውን መደገፍ መብቱ ነው። ማንም ሰው አይከለክለው። ስለዚህ ፖለቲካዊ አመለካከቱ የግል አመለካከቱ ነው። ግለሰቡ ግን ተቃዋሚ ውስጥ ገብቶ በተቃውሞ ውስጥም ፖለቲካዊ አመለካከቱን አያንጸባርቅም፣ ተደራጅቶ አይታገልም። የራሱ የሆነ መሳሪያ አለው፣ የራሱ የሆነ የጥበብ ኢንስትሩመንት አለው፣ የራሱ የሆነ ቅኔ አለው፣ የራሱ የሆነ ለዛ አለው፣ የራሱ የሆነ የተሰጠው ጸጋ አለው። እነዚህ ጸጋዎችን እነዚህ ግለሰባዊ የሆኑ አስተሳሰቦችን አገራዊ የሆኑ ሐሳቦችን አዋህዶ ህዝቡ በሚፈልገው መልክ ለጆሮ ያቀርብለታል። ስለዚህ እንደገለጸው ፖለቲካዊ ፍላጎቶች አሉን። ሁላችንም የምናስበው ሐሳብ አለ። በጥበቡ ላይ ደግሞ ይሄንን ማሳየት የመብት ጉዳይ ነው። የሚከለከል እኮ አይደለም እንዴ!
የመብት ጉዳይ ነው። ይሄንን ሀሁ የማያውቅ ሰው ወይም ከዚህ ሀሁ ጋር የተጣላ ሰው በነገራችን ላይ ኢትዮጵያን የሚመራ ሰው መሆኑ በጣም የሚገርም ነው። በዚህ አስተሳሰብና ጭንቅላት የህይወት መስዋዕትነት እከፍላለሁ ብሎ ሰራዊት ሆኖ መሳሪያ ታጥቆ አንዴ አማራ ክልል አንዴ ትግራይ ክልል ሄዶ ህይወት ለመክፈል የሚፈልግ ሰራዊት ምንም ትርጉም የሌለው ሞት እንደሚሞት የቴዲ መገፋት የቴዲ ኢትዮጵያዊነት ጥሩ ማሳያ ነው። ትርጉም የሌለው ሞት አብይ እንደሚጫወትባቸው ለየትኛው ኢትዮጵያ እንደሚማገዱ ማሳያ ነው። ስለዚህ ፖለቲካዊ መብቶችን እንኳን በስርዓቱ የሚያስተናግድ ቡድን አይደለም። ግን መብቴ ነው፣ መብቴ ደግሞ ሊከለከል አይገባም እያለ እየሞገተ ነው። በነገራችን ላይ ከባድ የሆነ ሙግት ነው። እንስማው፣ እንጨርሰው። ነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ምኒልክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከረው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል። ኢትዮጵያዊነት ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ላለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይሄን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ምኒልክን የመሰለ ጥሩ መሪ ያስፈልጋል። የጽናት ሚዲያ ቤተሰብ ቴዲ ሁለት ነጥቦችን ተናግሯል። ልብ ብላችሁ የሰማችሁት ይመስለኛል። በነገራችን ላይ
አንዳንድ ሀሳቦች እየመጡ ነው። ኮመንት ላይ ቬሮኒካንም እንሰር ይላሉ። እነ ኬኛ እነሱ ጥላቻቸው ልክ አጥተዋል ይላል። አሁን እኮ ከዚህ በኋላ እንግዲህ 100 ሚሊዮን ህዝብ ማሰር የሚችሉበት ወይኔ ቤት ካለ እናያለን። ምንም የሚያስጨንቅ ነገር የለም። አሁን ከህዝቡና ከአገዛዙ ጋር ለይቷል። ስለዚህ ቬሮኒካ ምናልባት እያስፈራሯት ከሆነ ምንም አትጨነቂ፣ ህዝቡ ከአንቺ ጋር ስለሆነ ማለት ነው። የጥናት እንዳ ቤተሰብ ቴዲ እዚህ ጋር 2 ነጥብ አስቀምጧል። አንደኛ ኢትዮጵያዊነት ማለት በነፃ የመኖር ምልክት ነው። ይሄ ሎጎ ነው። በነገራችን ላይ የቴዲ እውነተኛ ስሜት ዶክተር ዘመዴነ የገለጸውን እናምጣው። በጣም የምትወደው ትልቅ ቦታ የምትሰጠው ምንድን ነው ብሎ ስጠይቁት ኢትዮጵያ፣ አክሱምን ወዳለው፣ ላሊበላን፣ ግሸንን ብዙ ነገር ገልጾለት ማንም ከማንም ጋር አወዳደረው ኢትዮጵያ ነው የሚለው እና ከሀገሩ ጋር የጠበቀ ቁርኝት አለው ነው የሚለው። እዚህ ላይ አሁን ስትናገሩ ኢትዮጵያዊነት በነፃነት የመኖር ምልክት ነው፣ ሎጎ ነው። በነገራችን ላይ የቴዲ ሎጎ ነው። ስለዚህ ኢትዮጵያዊነት ከቴዲ ማንነት ጋር መቆራኘቱን የምታዩት ከዚህ እሳቤዎቹን ማየት ይቻላል። ሁለተኛ ቴዲ እዚሁ ጋር የሚናገረው ኢትዮጵያዊነት ሚኒሊክን የመሰለ መሪ ኃይለ ሥላሴ ቴዲ ጠቅሳቸዋል። እነዚህ በስራዎቹ ላይ በጥበቦቹ ላይ እየገለጻቸው ይመጣሉ። የቴዲ መንፈስ ከነዚህ ነገስታቶች ጋር ታሪክ ጋር የተገናኘ ነው። የነዚህ ነገስታቶች ታሪክ ደግሞ በኢትዮጵያዊነት ራሳቸውን የብሔር ማንነት ዲፋይን አድርገው አምጥተው ብያኔ ሰጥተው አገር የመሩበት ጊዜ የለም። ከሚኒሊክ አጠገብ ያለው ጎበና ዳጬ ነው፣ ባልቻ አባ ነፍሶ ነው፣ ሀብተ ጊዮርጊስ ዲነግዴ ነው። በኃይለ ሥላሴ ዘመንም የነበረውን ስርዓት ስናየው አብዛኛው የት አካባቢ እንደሆነ ይታወቃል። የብሔር ጥያቄ አይደለም። ስለዚህ ቴዲ የሚናገረው በጣም የሚገርመኝ እዚህ ጋር አንድ ነው ተናግሯል። በልዩነት ደረጃ እኔ ልጄን ስጠይቀው አለ፣ ምናልባት ልጁ አሁን 4 ዓመቱ ፍቅር ወይ ጥላቻ ብዬ ብጠይቀው ፍቅርን ይመርጣል። አንድነት ወይ ልዩነት ብዬ ልጄን ስጠይቀው አንድነት ብሎ ይመልስልኛል። የፍቅርንም ትርጉም የአንድነትንም ጠቀሜታ ልጄ ያውቀዋል። ልጄ ይላል ቴዲ አፍሮ። በጣም ከባድ ጥያቄ ነው። ልጄ 4 ዓመቱ ነው። በ4 ዓመት ልጅ ላይ ይሄ ጥያቄ ተጠይቆ ይህንን በማነጻጸር ትክክለኛውን መልስ ይሄ ህፃን ይሄ ልጅ የሚሰጠን ከሆነ ከዚህ ህፃን ያነሰ አመለካከት በዚህ ዘመን በዚህ በሰለጠነ ዘመን ላይ እንዴት ብሎ ጥያቄ ጠይቃል። ይህንን እኔ ምናልባት የቴዲን ጥያቄ አሁን ማንም ሰው ሊመልሰው አይችልም። ስለዚህ ይሄ ጥያቄ የከበዳቸው ሰዎች የቴዲ ምንድን ናቸው? አንቲዎች ናቸው እምላችሁ ለዚህ። ስለዚህ ጸቡ ከማን ጋር ነው? ካስተሳሰቡ ጋር ነው። ከዚህ ምርጫ ጋር ነው። ቴዲ ካስቀመጠው ምርጫ ጋር ነው። ቴዲ ያስቀመጠው ምርጫ ደግሞ መመለስ አይቻልም። አሁን በኢትዮጵያ ውስጥ ትልቁ አደጋ የሆነብን ይሄ ይሄንን አስተሳሰብ ለማፍረስ ከሚፈልግ ኃይል ጋርና አስተሳሰቡ አይፈርስም ከሚል እውነተኛ ተቃዋሚ እውነተኛ የኪነ ጥበብ ባለሙያ ጥቂት ሰዎች በጣት የሚቆጠሩ ይሄንን ማንነት ይሄንን አይደንቲቲ ለማስጠበቅ የሚደረግ ፍልሚያ ነው፣ ትግል ነው፣ መስዋዕትነት ነው። ይህንን ማየት መቀበል ያስፈልገናል። ቴዲ ይናገራል። እንጨርሰው ውስጥ እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችም
አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወይነት የብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት ከሚባለው ኢትዮጵያ በጎሳ መሪዎች እና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን አገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው። ይህን ለማስመልከት በዚህ ዙሪያ ያደረግኩት በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀት እና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። የጽናት ሚዲያ ቤተሰብ ያያችሁት የሰማችሁት የቴዲ ንግግር ዛሬ ኢትዮጵያን የሚመሩ ሰዎች በዚህ ደረጃ ታሪክንም እውነተኛ የሀገሪቷን ማንነት ምስክርነት አይሰጡም። ስለዚህ ቴዲ አፍሮ ሙዚቀኛ አይደለም፣ አገር ለመምራትም ብቁ የሆነ ሰው ነው። በነገራችን ላይ አገር ማስተዳደር የሚችል ሰው ነው። የብልጽግና ካድሬ ምናልባት ይሄ ላይዋጥልህ ይችላል፣ አውቃለሁ፣ ይገባኛል። ቴዲ አፍሮ የተናገረው ንግግር አገሪቷን የሚያስተዳድሩ ሰዎች በዚህ ደረጃ፣ በዚህ መረዳት፣ በዚህ የፖለቲካ አቅም፣ በዚህ ትዕትና ባለው መገለጥ አይናገሩም። ስለዚህ ዘፋኝ አይደለም፣ አገርን መምራት ይችላል። እንደውም ህዝቡ ከፈለገው ምንድን ነው ቴዲ አፍሮ ለምንድን ነው አገሩን የማይመራው? ከፈለገው ይችላል። ላይቤሪያ እኮ ጆርጅ ዊሃ ተጫዋች እኮ ነው አገር ሲመራ የነበረው። ቴዲ አፍሮ በዚህ መረዳት፣ በዚህ የፖለቲካ አቅሙ ምናልባት ዛሬ መግለጫ አትሰጥም ብለው የከለከሉትን ሰዎች ቁጭ አድርጎ ሊያስተምራቸው የሚችል ነው። ፖለቲካዊ መረዳቱ ብቻ በቂ ነው። በነገራችን ላይ አገር ለመምራት ሰው የፖለቲካ አረዳዱ የሁኔታ ትንተናውን ተንትኖ የመፍትሄ ሀሳብ ያለው ማይንድ አገር መምራት ይችላል፣ ማስተዳደር ይችላል። ቴዲን በዚህ ደረጃ ከገመገም ነው እኔ ንግግሩ ብቻ ቴዲ የተናገረው ንግግር ከመንፈሱ ጀምሮ፣ ከሀሳቦቹ ፍሰት ጀምሮ፣ ከታሪክ ጥልቅ ግምገማዎቹ ጀምሮ እኔ በእርግጠኝነት ነው የምነግራችሁ። ምናልባት እኔ ብቻ ፍርዱን ህዝብ ይፍረድ፣ ግን ከአብይ አህመድ በ3 እጥፍ የተሻለ ሀገር የማስተዳደር እውቀት ያለው ሰው እውቀት ጠገን የሆነ ሰው። ስለዚህ ከአርቲስትም በላይ አድርገህ ይኸው የብልጽግና ካድሬ ቴዲ አፍሮ ለዚህ ነው በጣም ጥልቅ የሆነ መረዳት ያለው በስራዎቹ እየተገለጠ የመጣ ሰው። የጽናት ሚዲያ ቤተሰብ ይሄንን ካልኩኝ በተወሰነ መልኩ ማስተካከያ አንድ መጥቶልኛል። በተለይ መምህር ዶክተር ዘመዴነ እያልኩኝ የገለጽኩት ወዳጄነ መምህር ወዳጄነ ብለህ አስተካክለው ብለውኛል። በጣም ይቅርታ፣ ምናልባት የስም ስህተት በአጋጣሚ የተፈጠረ እንደሆነ ተረዱልኝ። በመጨረሻ ላይ
የጽናት ሚዲያ ቤተሰብ አንድ ጥሩ ኮመንት እዚህ ላይ ተጽፏል። ምን ይላል? ቴዲዬ ቅድስት ድንግል ማርያም ትጠብቅ፣ አንተ ብቸኛ ጀግና ነህ። መድኃኔዓለም ለአገርህ በድልህ ሐሳብ አሸንፎ ለማየት ያብቃን ንጉሱ ይላል ኮመንቱ። የጽናት ሚዲያ ቤተሰብ ጥሩ ጊዜ እንዳሳለፍን እርግጠኛ ነኝ። በሚቀጥለው በሌላ ዝግጅት እስክንገናኝ ድረስ የዛሬ ፕሮግራማችን ይህን ይመስላል። እንግዲህ የተለያዩ ሀሳቦችን እየተወያየን ቆይተናል። በዋናነት ያው ቴክኒካል ችግሮችም እየገጠሙ ስለሆነ ምናልባት አንዳንድ ችግሮቻችን ፕሮግራማችን እንዳያቋርጥልን ፕሮግራሜን እዚህ ላይ እጨርሳለሁ። በሚቀጥለው በሌላ ዝግጅት በሌላ ሀሳብ እስክንገናኝ ድረስ እኔ ሙሉ ፕሮግራሙን ያዘጋጀውላችሁ ስንታየው ቸኮል ነኝ። በዚሁ እሰናበታለሁ። ሰላም።